95% እንደምታቀሙ እርግጠኛ ነኝ። ምክንያቱም እኔም የሆነ ጊዜ ማስተር ቤት አደረግ ነበር፣ ፖርናይ ነበር፣ ራሴን በራሴ አረካ ነበር፣ ግሎሲውስ ነበርኩኝ። አሁን ግን ወጥቻለሁ። ስለዚህ እኔ የወጣሁበትን ኤክስፒሪየንስ ነው ዛሬ ላስተምራችሁ ላሳያችሁ የመጣው። 95% እንደምትወጡ እርግጠኛ ነኝ። 5%ቱም የእናንተን ጥረት ነው የእናንተን ፍላጎት ብቻ የሚጠይቀው። ስለዚህ ዲሲፕሊን ሆናችሁ ይህን ቪዲዮ በሙሉ አንድ በአንድ ካዳመጣችሁ ሙሉን ከጨረሳችሁ እግዚአብሔር ምስክሬ ነው የምላችሁ አሁን ካላችሁበት ሱስ በአንዴ ነው የምትወጡት። ምክንያቱም እኔም እዛ ውስጥ ነበርኩኝና አሁን ስለወጣሁት ነው ለእናንተ ላስተምር በድፍረት የመጣሁት። ስለዚህ ይህን ቪዲዮ ሳዘጋጅ ከራሴ ኤክስፒሪየንስ ብዙ ሰዎችን ጠይቄ አማክሬ የተለያዩ ሳይካትሪስቶችን ዶክተሮችን ጠይቄ ስለሆነ ብዙ ስቃይ ስለለፋውበት ብዙ ላይክ፣ ብዙ ሼር፣ ብዙ ኮሜንት፣ ሰብስክራይበርም እጠብቃለሁ። ፕሊዝ የእናንተን በጎ ፍቃዳችሁን አሳዩን፣ ለግሱኝ ማለት ነው። ለብዙ ሰው ደርሶ ቪዲዮ ማስተማርና ማዳን አለበት። ከዚህ መርዛማ ነገር ብዙ ወጣት መውጣት አለበት ብዬ ስላሰብኩ ነው በድፍረት ወጥቼ ይሄን ነገር ለመናገር የመጣሁት። ስለዚህ እናንተ በደንብ አዳምጡኝ። በደንብ የምር ከዚህ ሱስ ከግለ ወሲብ ከሴጋ ከፖርን አዲክሽን ለመውጣት ሀሳቡ ፍላጎቱ ኖራችሁ ግን መውጣት ከከበዳችሁ አሁን እኔ ምናችሁን ብቻ በጥሞና አዳምጡ። ይህ ቪዲዮ እስከሚያልቅ አንድ በአንድ አዳምጡ። አይኖ ትምህርት ነው የሚቀይር ነው። ስለዚህ አእምሯችን ዶፓሚን ስለሚያመነጭ ይህ ነገር አይፈልግም። ግን እናንተ በግድም ቢሆን አዳምጡ። ትልቅ የህይወታችሁ ስንቅ ነው። የምትቀይሩበት መጀመሪያው ኮድ ናት። በደንብ አዳምጡ። እግዚአብሔር ነው የምላችሁ እንዳያመልጣችሁ። እኔ ልጀምር። መጀመሪያ ከራሴ ታሪክ ጀምር። ድሮ ከ2 ዓመት በፊት ከ3 ዓመት በፊት ሲጋረግ ነበር፣ ፖርናይ ነበር፣ አዲክሽን ነበረብኝ። ጭንቀት ውስጥ ነበርኩኝ። ራሴን በጣም እጠላው ነበር። ራሴን አላየውም ነበር። በጣም ዝርክርክ ነበርኩኝ እና ያኔ ማለት ነው ጭንቀቱን ለማምለጥ ብዬ ወደ ሴጋ ገባሁ፣ ወደ ማስተርቤሽን ገባሁ፣ ወደ ፖርን አዲክሽን ገባሁ። ምክንያቱም ብዙ ጭንቀት አለኝ። ሰዎች ሲቀየሩ፣ ሰዎች ሲለወጡ እኔ መለወጥ አልቻልኩም። ህይወቴ ሚዝሬብል ነው የሆነው። ሰው አይረዳኝም። በቃ የሆነ በቃ ገባሁት። ከዛ በኋላ ደግሞ ካረኩት በኋላ ምንድነው የሚሰማኝ? ጭንቀት፣ ባዶነት፣ ራስን አጥፋ የሚል ስሜት፣ ማንም አይፈልግም፣ በቃ ተረስታል የሚል ስሜት ውስጥ መግባት ጀመርኩኝ። ከዛ በኋላ የሆነ ጊዜ ነው አንድ ቪዲዮ አየሁት። ቪዲዮም አሁን ካለበት የማስተርቤሽን፣ አሁን ካለበት የሴጋ፣ አሁን ካለበት የፖርን አዲክሽን ለመውጣት ከፈለግ እነኝን 10 ነገሮችን አድርግ ይላል። ዛሬ እንግዲህ እኔ የምናገረው 10 ነገሮችን ነው። በተለይ ደግሞ ከ8 እስከ 10 ባሉት በጣም ወሳኝና የእናንተን አሁን ካላችሁበት ከማንኛውም ሱስ የሚያወጣችሁ ስለሆነ በደንብ ልባችሁ አዳምጡ። እግዚአብሔር ማችሁ ትቀየራላችሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ ፕሊስ እንዳይረሳ። ለብዙ ሰው ማዳረስ አለብን። ከዚህ ሴጣን ከያዘው ቀንበር ወጣቱን ማውጣት አለብን። እንዳትረሱ ሀደራችሁን። ወደ መጀመሪያው እንሻገር። የመጀመሪያው ከሴጋ ሱስ ወይም ከማስተርቤሽን ከግለ ወሲብ ለመውጣት መጀመሪያው ማድረግ ያለባችሁ ምንድነው? ራሳችሁን መቀበል። ብዙ ጊዜ እኛ ራሳችን እንሸውዳለን። እንዴት ካላችሁ ለምሳሌ ሴጋ ካደረግን በኋላ ቲክቶክ ያየን ወይም የሆነ ቦታ ተደብቀን ወይም በሆነ ሱስ ራሳችን እናመልጣለን። ሴጋ እንደምናደርግ አናምንም። ያ ነገር ደግሞ በጣም መርዛማውና አጥፊው ነገር ነው። ስለዚህ ሴጋ እንደምታደርጉ ማመን አለባችሁ። መጀመሪያ መቀበል አለባችሁ። በቃ ለምን አትሉኝም? ስትቀበሉ አንድ የውስጥ ጭንቀት፣ የውስጥ ጩኸት፣ አእምሯችሁ የሚነዘንዘው ያ ንዝናዜ ይቆማል። ምክንያቱም በፍቃዳችሁ ነው የምታደርጉት። ሰማችሁኛ? ስለዚህ መጀመሪያው ምንድነው? መቀበል አለባችሁ። አዎ ሴጋ አደርጋለሁ፣ አዎ ማስተርቤት አደርጋለሁ፣ አዎ ፖርና ያለው አዎ አደርጋለሁ ብላችሁ ከራችሁ ጋር ሰላም ፍጠሩ። አትጋጩ፣ ራችን አትዋሹ። አስታውሱ፣ ሰዎችን መዋሸት ቀላል ነው። ራስን መዋሸት ግን ሲኦል ውስጥ ነው የሚከትህ። ምክንያቱም ከአንተ ውጭ ለአንተ የሚሆን ማንም የለማ። ስለዚህ ራስን መዋሸት አቁምና መቀበል ጀምር። አሁኑኑ እኔ ሴጋ አደርጋለሁ ብለህ ራስህ ተናገር። የምሬን ነው የምልህ። ይሄ ስታደርግ ማለት ነው አእምሮ ከአእምሮ ንዝናዜ፣ ጭቅጭቅ፣ ድብርት ትወጥና ወደ ሰላም ትገባለህ። ራስን እረፍት ትሰጠዋለህ። አንደኛው ማለት ነው። ሁለተኛውስ ራስን በራስ ማከም። ይህ ነው እንግዲህ እኔን የጠቀመኝ። ራስ በራስ ማከም ምንድነው ካላችሁኝ፣ ራስን ካለበት ችግር ማውጣት፣ ለራስ የዋ መሆን። እንዴት ነው ለራስ የዋ መሆን ካልከኝ ማለት ነው መጀመሪያ ምን ታደርጋለህ መሰለህ? አሁን ለምሳሌ
ድሮ ያሁን ለምሳሌ ሴጋ ስታደርግ እንዴት ነው የሆነ ቪዲዮ አይተህ ያ ቪዲዮ ስሜትን ቀስቅሶ ከዛ በኋላ አይደለም ሴጋ የምታደርገው ወይም የፖርን አዲክሽን ያለብህ እንደዛ አይደለም የሆነ ሀሳብ ሲመጣልህ አይደለም የምታደርገው። ስለዚህ ያን ነገር እስቲ አሁን ሰላማዊ ሰውና አሁን ቁጭ ብላላ ሂድና ክፈትና ሂድና አድርጎ አሁን ሴጋ አታደርግም። ለምን ካልከኝ ሰይጣኑ የሚገባው በዲስትራክሽን በኩል ነው። ሰይጣኑ ወደ አንተ ሊመጣ ሲል ማለት ነው ዲስትራክሽን ነው የሚለቅብህ። የሆነ ውካታ ቪዲዮ ሰው ወይም የሆነች ምትስብ በፋንት የምትመጣ ሴት ማለት ነው የሚልክብህ ማለት ነው። ስለዚህ ከዲስትራክሽኑ ራስን ውጣና ራስን ማከማለት ከራስ ጋር ቁጭ ትላለህ። ከራስ ጋር ስብሰባ ትቀመጣለህ። ማንኝ ነኝ? ምን እያደረኩኝ ነው? ወዴት እየሄድኩኝ ነው? ከዚህ በኋላ ይህን ነገር ከዚህ በኋላ ባደርግ የት ነው የሚያደርሰኝ? የምር አሁን ማድረግ ነገር ፈልጌ ነው ወይስ የሆነ መንፈስ ነው የሚለው ነገር ከራስ ጋር ዲስከሽን ታደርጋለህ። ይሄም ደግሞ ለምንድን ነው ካልከኝ ማለት ነው ለምሳሌ አንድ ካምፓኒ ማለት ነው አንድ ድርጅት እየወደቀ እየከሰረ ከሆነ ምንድነው መጀመሪያ የሚያደርገው ነገር? አስቸኳይ ስብሰባ ይጠራል፣ ቲሞችም ማለት ነው። ከዛ በኋላ እንዴት አድርጌ ነው ይህን ነገር ሰርቫይቭ ማድረግ የሚለው ነገር ይማከራል። አንተም ቲም አለ። ቲም ምንድነው? አእምሮ። ቲም ምንድነው? ሀሳብ። ያን ቲም ምንድነው? ስጋ፣ መንፈሳዊ አካል፣ ስሜት። ይሄን ሁሉ ትጠራና በርን ዘግተህ ቲቪ አጥፍተህ ስልክ አጥፍተህ ከራስ ጋር ቁጭ ብለህ ትማከራለህ። ይህ ነው እኔን የጠቀመኝ ይሄ ነው። ገባ? ቁጭ ብለህ ምን እያረኩኝ ነው? አሁን ወዴት እየሄድኩኝ ነው? ሰዎች ሲቀየሩ ሲለወጡ ሲያድጉ እኔ አሁን ምን እያረኩኝ ነው ብለህ ከራስ ጋር አስቸኳይ ስብሰባ ትወስዳለህ። ኦኬ ስብሰባ አደረግኩኝ። ከዚህ በኋላ ምንድነው ማድረግ ካልከኝ ማለት ነው ራስን መቅጣት። ራስን ልቀጣው ይገባል። ዳት ሚንስ ለራስህ አንኮምፈርተብል መሆን አለብህ። ይሄኔ እኮ ሁሌም ማለት ነው ምቾት ቀጠናው ስለምትሆን እኮ ነው ሴጋ የምታደርገው ታውቃለህ። የምሬን ነው የምልህ። ገባ? ራስን ስቀጣው ግን በጣም ትማርበታለህ። ይሄ ቅጣትና ሽልማት የህይወት ህግ ማድረግ አለብህ። ምን ማለት ነው ቅጣትና ሽልማት? ለምሳሌ ሴጋ አርግበ ነው የሆነ ቪዲዮ ወይም የሆነ ምስል ወይም የሆነ ነገር አይተህ ወደ ሴጋ ካረክ በኋላ ራስን መቅጣት። ቅጣቱ ምንድነው ካልከኝ ይሄ ከባድ አይደለም። ለምሳሌ 100 ፑሽ-አፕ መስራት። ለምሳሌ መጽሐፍ ማንበብ ማትወዱ ከሆነ ማለት መጽሐፍ ማንበብ በቃ የሚጠቅማችሁን ነገር ግን ማትወዱ ነገር አለ ያን ነገር ማድረግ። ገባችኋ? እናንተ አትወዱትም ግን ያ ነገር የሚያሳድጋችሁ ነው። እሱን ማድረግ ራስን መቅጣት ማለት ያ ነው። ከምቾት ቀጠና መውጣት ራስን ማሰቃየት ማለት ነው። ይህ ነው ለመሰለ እኛ አሁን ማለት ነው ላይክ ስራ አጥ ወይም ራሳችን ቢዚ ስለማናደርግ ነው ወደ ፖርን ወደ ተለያዩ ነገር ወደ ግለሰብ ወደ ግለ ወሲብ ምንገባው። ግን ራስን ቢዚ ማድረግ ስትጀምር ራስ ላይ ጠንክረህ ስትሰራ አእምሮ ላይ ሀሳብ ላይ ስሜት ላይ ልማድ ላይ በደንብ አድርገህ ስትሰራ ማለት ነው ለፖርን ይቅርና ለማየት እንኳን ጊዜ የለም። ገባ? ይህ ነው ትልቁ ነገር። ራስን ቢዚ ማድረግ፣ ራስ ላይ መስራት፣ ራስን መቅጣት። ገባ? ሁሌ ደግሞ ቅጣት አይደለም። ለምሳሌ አሁን አንድ ሳምንት ፖርን ከቆምክ ራስን መሸለም ደግሞ የምትወደው ቦታ ሄደህ ከምትወደው ሰው ጋር መዝናናት ባላቅም በምችለው ማለት ምክንያቱም ለምሳሌ አእምሮ ቅጣትና ሽልማትን ሲለምድ ይሄ ነገር ካደረኩኝ ይሄ ሰው ስለሚቀጣኝ አላደርግም ብሎ ያ ከአእምሮስ የሚለቁ አንተ አርጋ እንድታደርግ የሚያደርግ ዶፓሚን አለ። ያን ዶፓሚን ይይዘዋል እና ደግሞ ሽልማቱን ደግሞ ለምሳሌ መጽሐፍ ካነበብኩ ይሸልማል። ኦኬ ለምንድን ነው መጽሐፍ ማታነብ ብሎ አንተን ሰጅስት ታደርጋለህ? ለምን? ቅጣትና ሽልማት አእምሮን ስላልሰመርከው ማለት ነው። ዳትስ ዋይ። ስለዚህ ምንድን ነው ማድረግ ያለብህ? ጀመረ ለህይወት ቅጣትና ሽልማት ማስተማር። ሌላኛው ደግሞ አራተኛው ትልቅ ህልም መኖር አለብህ። ወንድሜ ህይወትን መቀየር ከፈለግ ካለበት ሱስ ካለበት ድነት ካለበት ስቃይ ለማውጣት ከፈለግ እግዚአብሔር ምስክሬ ነው የምልህ ትልቅ ህልም ሊኖርህ ይገባል። ህልም ብቻ አይደለም፣ ህልሙን ለማሳካት ረሃብ በውስጥ ሊፈጠር ይገባል። ይኖርሃም ሳይ ህልም ካለ ለፖር ለሴክስ ለወሲብ ጊዜ የለህም። ስቲል ሁሌም ቢሆን ስራ ላይ ነው። ሁሌም ቢሆን ራስን በመቀየር ነው። ሁሌም ቢሆን ይሄን ህልም እንዴት ላሳካ በሚል ሩጫ ውስጥ ነህ። ላይክ ህልም ያለው ሰው ምንድነው? ወታደር ነው። አሁን ለምሳሌ ወታደርን ከውጊያ አውጥተህ ና እንጠጣ ብትለው አይጠጣም። ለምን? ውጊያ አለበታ። ለምን? ሀገር አለበታ። ለምን? ሀገርን ጠብቅ ብሎ ተሰጥቶታል ኃላፊነት። ገባ? ልክ እንደዛ ነው ህልም ያለው ሰው፣ ድሪም ያለው ሰው
ገባችኋ? ትልቅ ህልም አስቀምጡ፣ ትልቅ ራዕይ አስቀምጡ። አሁን ካላችሁበት ነገር ለመውጣት ከፍላችሁ ምንድነው እኔ መሆን የምፈልገው ነገር ብላችሁ አሁን ጠይቁ። ምንድነው? አርቲስት ነው? ቲክቶከር፣ ዩቲዩበር ነው ወይስ ምንድነው? ኮሜዲያን ነው? ምንድነው የምር የምፈልገው ነገር ምንድነው ብላችሁ ራሳችሁን መጠየቅ ጀምሩ። አያችሁ፣ አሁን የምትፈልጉትን ነገር ማሳካት የምትፈልጉት ነገር ስታገኙ ማለት ነው ያን ነገር ለማሳካት ስለምታነቡ፣ ሰዎች ጋር ስለምትሄዱ፣ ስለምትጠይቁ፣ ስለምትሰሩ፣ ስለምትሮጡ ለግለወሲቡ ለሴጋው ጊዜ የላችሁም። አታስቡ። ምንድን ነው ለምን? ቢኮዝ አሁን ላይ የሆነ መንገድ አላችኋ፣ የሆነ አላማ አላችኋ፣ የሆነ ነገር አላችኋ። ጊዜ አይበቃችሁማ። ለዛ ነው ህልም ይኖራችሁ ምላችሁ። ናርዲን እኮ ህልሜን አላቅም፣ አላማዬን አላቅም፣ እንዴት ነው ህልም ማወጣው ማሳካው ካላችሁ አንድ ነገር ልንገራችሁ። ህልማችሁን ለማወቅ መጀመሪያ የምትወዱት ነገር ምንድን ነው? ስትሰሩ ደስ የሚላችሁ ነገር ምንድን ነው? አሁን ያ ስራ ባይከፈላችሁ እንኳን የምትሰሩት ስራ ምንድን ነው? ንገሩኝ እስቲ። ዳትስ ዋይ ህልም ባለው እሱ ነው። በቃ ገባችኋ? አሁን ላይ ግን ያ ህልም አይከፍላችሁም። አሁን ላይ ሰው አይላችሁም። አሁን ላይ ሰው አያደንቃችሁም። ግን ማቆም የለባችሁ። ምክንያቱም ከሚከፈላችሁ በላይ ስትሰሩ ነው ከምትሰሩት በላይ የሚከፈላችሁ። ይሄ የዓለም ህግ ነዋ። ስለዚህ ከግለወሲብ ከሴት ዓለም አቅፍላችሁ መጀመሪያ ህልም ሊኖራችሁ፣ ትልቅ ህልም ሊኖራችሁ። ለዛ ነገር ጠንካችሁ ስትሰሩ ያን ነገር ጭራሽ ትረሳላችሁ። ሌላኛው አምስተኛው ደግሞ ጸሎት። ይሄን አንደኛ ላይ ማድረግ ነበረብኝ፣ ምክንያቱም ወሳኝ ነው ጸሎት። ለምሳሌ ኦርቶዶክስ ብትሆኑ፣ ጴንጤ፣ ፕሮቴስታንት፣ ምንም ሙስሊም ብትሆኑ ማለት ነው መጸለይ መስገድ አለባችሁ። ብዙ ጊዜኛ ትልቁ የኛ ምስክ ምትወጣላችሁ ፈጣሪ ሰማይ እንደልናቆ ነው። ፈጣሪ ልብ ውስጥ እስትንፋሴ ፈጣሪ ነው። እሱ ነው በቃ አለቀ። ከሱ ጋር ኮኔክት መሆን አለብህ። በአርምሞት መጸለይ አለብህ። ወደ ፈጣሪ መቅረብ አለብህ። አስታውስ፣ ሴጋ ሰይጣን ኢሞሽናል ስሜት ሀሳብ ነው። ሀሳብን ደግሞ የምትረታው በሀሳብ ነው። ገባ? ለምሳሌ ሰይጣን አሉታዊ ሀሳብ አለው። አንተ ወደ እግዚአብሔር ሲቀርብ ደግሞ አዎንታዊ ሀሳብ አለው። አዎንታዊን ሀሳብ ከፍ ዛድግ ሲመጣ አሉታዊ ሀሳብ እየወረደ ይመጣል። ከዛ በኋላ ትገለዋለህ። የምፈልገው ነገር ማሳካት ጀምራል። ስለዚህ ምንድነው የምልህ? ጸልይ። ሁሌም ቢሆን መጸለይ አለባችሁ። ጸልዩ። እኔ እኮ ናርዲ ተበላሽቻለሁ፣ እኔ እኮ እንደዚህ አድርጌ እንዴት ነው ወደ ቤተክርስቲያን ሄደው እንደዚህ ሆኜ እንዴት ነው ካላችሁ ማለት ነው አስታውሶ እግዚአብሔር አምላክ ሲናገር ማለት ነው እኔ ወደዚህ ምድር የመጣው ለኃጢአተኛው እንጂ ለጻድቃኑ አይደለም። ጤናማ ሰው መድኃኒት አያሻውም ነው ያለው። ስለዚህ ለአንተ ነው የሞተው፣ ለአንቺ ነው የሞተው። እግዚአብሔር ለአንተ ብሎ ነው ወደዚህ ምድር መጥቶ ራሱን የሰውቶ ተሰቅሎ ደሙን ያፈሰሰው። ስለዚህ አሁንም ይወዳል፣ አሁንም ይፈልጋል፣ አሁንም ይጠብቀ ነው። ወደ ቤተ ክርስቲያን፣ ወደ ቸርች፣ ወደ መስጊድ ሂድ፣ ጸልይ። ምክንያቱም ይህን ትልቁን ሰይጣን፣ ይህን ትልቁን አጋንንት፣ ይህን ትልቁን ነገር የምታወጣው ከእግዚአብሔር ጋር በመተባበር ነው። ከእግዚአብሔር ከስፒሪቱ ጋር አንድ በመሆን ነው ዲማንን የምትመታው፣ የምትቀጠቅጠው። ስለዚህ መጸለይ አለባችሁ፣ ግዴታችሁ ነው። ኢቭን ጸሎት ማችሉ ከሆነ ሄዳችሁ ተንበርካችሁ አልቅሱ ወይም ቁጭ በሉ። እግዚአብሔር የልብ አምላክ ነው። የእናንተ ንግግር ሳይሆን ልባችሁን ነው የሚያየው። ክርስቶስን ነው የምላችሁ። ሰማችሁ? እኔ እኮ እንዲህ አትበል። እሺ፣ ወደ ሰባተኛው እንሻገር። ሰባተኛው ደግሞ ራስን ዝቅ አድርጎ ማየት። ይህ በጣም መርዛማ ነገር ነው። እስቲል ናው ሴጋ ያረክ ነው፣ ፖርን ያየ ነው፣ የግሎሲ ባለብህ ግን ራስን ዝቅ አድርጋ አትይ። እንትኑን ብታይ ማለት ነው። ገባችሁ? አሁን ኢትዮጵያ ከዓለማችን ቁጥር 1 ነው። ይሄ ቋሻ ቪዲዮ በማየት ማለት ነው። አሁን ይሄ ሴጋ በማለት ከዓለማችን ቁጥር 2 ናት። አንተ ብቻ አይደለም፣ አብዛኛው ሰው ተደብቆ የሚያደርገው ነገር ነው። የአደባባይ ሚስጥር ነው። አንተ ብቻ አይደለም። ስለዚህ ራስን ዝቅ አታድርግ። ማንም ጻድቅ የለም። እግዚአብሔር ጋር ልብስ ነው አንድ ሰውን ሸፍኖ እዛ ጋር በሞገስ አንተ ፊት ያቆመ እንጂ ታሪኩ ቢጋለጥ ከአንተ የዋሳ ኃጢአት የሰራ ሰው ብቻ ነው ያለው። ራስን ዝቅ አድርገህ ማየት አቁም። በራስ መታመንን ጨምር። ገባ? ኢቭን አርጋ ወድቃል እንኳን አረኩበል እንኳን አረኩበል። እንደውም ሴጋ ካረክ በኋላ ተመስገን በል፣ ተመስገን። ምክንያቱም ለምን ሴጋ ያረክ ትሞት ነበርኩ። ይህ እኮ ትልቅ ኃጢአት እኮ ነው። ግን እግዚአብሔር ማረ። ዝም ብሎ ተመስገን እግዚአብሔር ሆይ አልገደልከኝም ከናአቴ ተመስገን፣ ተመስገን፣ ተመስገን ስትል ማለት ነው። ሴጣን የምፈልገው ከአንተ ጭንቀቱ፣ ድብርቱ፣ ይሄ ራስን ማጥፋቱ አስቃዩ ስለሆነ ያን ነገር ስከለክለው ማለት ነው ኦልሬዲ ሴጣኑ ከአንተ ይርቃል። ለምን? ምክንያቱም የሚፈልገው ምግብ የሰጠ አይደለም። አንተ ጋር ምን ይሰራል? ሌላ ቦታ ነው የሚሄደው።
ጊዜው አንተ ጋር ማጥፋ አይፈልግም። ስለዚህ ማመስገን ጀምር። ሴጋ የሚሸነፈው በምስጋና ነው። ተመስገን 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 ስትል ማለት ነው። የምሬን ነው የምልህ። አእምሮ ሰላም ይሰማል፣ ልብ ሰላም ይሰማል፣ ሁሉ ነገር ሰላም የሚሰማው በምስጋና ትልቅ ኃይል ያለው በምስጋና አሁን ካላችሁበት ስቃይ፣ አሁን ካላችሁበት ሱስ፣ አሁን ካላችሁበት ነገር መውጣት የምትችሉት። ሁሌም ማመስገንን እንዳትረሱ። አሊያ ግን ማታመሰግኑ ከሆነ የምታማሩ ከሆነ ሁሌም እዛው አትቀየሩም። ሰማችሁኛ? ስለዚህ ይህ ማለት እንዳትረሱ። ወደ 8ኛው ሀገር 8ኛው ደግሞ ምንድነው ካላችሁኝ ልማዳችሁን መቀየር። ይህን በሌላኛው ቪዲዮ እንሰራለን። አሁን ላይ ግን ትንሽ ልንገራችሁ ስለ ልማድ። ምክንያቱም አሁን አእምሮ የለመደው ነገር መተው አይፈልግም። አሁን ለምሳሌ ሴጋ ለ1 ወር ካረግ ልማድ ሆኗል። ኦልሬዲ ሁሌም አድርግ ነው የሚለው። ምን እንደሆነ እኮ አእምሮ አቅም ግን ያን ነገር ስላስለመድከው ማለት ነው አድርግ ነው የሚለው። ስለዚህ ምንድነው ልማዴ መጥፎ ነው አውቀዋለሁ፣ እንዴት ነው የሚቀይደው ካልከኝ ሳብስቲቱሽን ይባላል። ልማድን በልማድ መተካት። ይህ በጣም በቃ አብዛኛው ሰው ያልተረዳበት አንድ የአሜሪካን ዶክተር ጂዋን ነው ምናምን ሲናገር የሰማሁትና ልማድን በልማድ ስተኩ ነው ያ መጥፎ ሱስ መጥፎ ነገር መውጣት የሚችለው ነው የተባለው። ስለዚህ ልማድን ምንድን ነው? መጥፎ ልማድ ነው። ስለዚህ የሴጋ ሱስ፣ የፖርን፣ የግሎሲፕ ልማድ ካለብህ የሆነች ታይም አለቻ አርግ የሚል የሆነች ነገር የሚል ታይም አላ። በዛ ታይም ላይ ሆን ብለህ መጸለይ፣ ታይም ላይ ቀን እንኳን ሆን ብለህ ቸርች መሄድ፣ ሆን ብለህ ቤተክርስቲያን መሄድ፣ ሆን ብለህ እዛው መጽሐፍ ቅዱስ ማንበብ፣ ሆን ብለህ ማለት ነው። ከዛ በኋላ ሴጣኑን ቀጥታ ስለምታገኘው ዲባቅ ነው የምመታው። ይሄ ነው ልማድን በልማድ መተካት። ገባችሁ? አሁን ለምሳሌ ሴጋ ሱስ ለመውጣት ቢያንስ 21 ቀን በተከታታይ እንደዚህ ብታደርጉ ማለት ነው። አሁን ሴጋ አርጋ ስላችሁ ብትጸልዩ፣ ብታመሰግኑ፣ ወደ ቤተክርስቲያን ብትሄዱ ማለት ነው ኦልሬዲ ያ ሱስ ያ ነገር አእምሮ እየረሳ በሱ ቦታ ጸሎትና ምስጋናን ወደ እግዚአብሔር መቅረብን እያውቀ ስለሚመጣ ኦልሬዲ አያስቸግራችሁም ከተወሰነ ጊዜ በኋላ። ለምን? አሁን ላይ እያወቀ የለመድ ነዋ። ስለዚህ እንደዚህ ማድረግ አለባችሁ። አሁን ካላችሁበት ሱስ ነው ለማለት ማለት ነው። ልማድን በልማድ መተካት ማንም ያናጋችሁ ትልቅ ወሳኙ ነገር ነው። ወደ 9ኛው እንሻገር። 9ኛው ደግሞ ማለት ነው ድሮ የምታዩትን ቪዲዮ፣ ድሮ የምታዩትን ቲቪ፣ ድሮ የምታዩትን ሰዎች መዝጋት፣ አሁን ካላችሁበት ኢንቫይሮንመንት መውጣት። ምክንያቱም አሁን ያላችሁበት ኢንቫይሮንመንት ይሄ ሁሉ ነገር ካደረጋችሁ ራሱ አሁን ባላችሁበት ቦታ ካላችሁ አትቀይሩ። ሰማችሁኛል? ስለዚህ አሁን እስካሁን የገነባችሁን ማንነት ማፍረስ አለባችሁ። ገባችኋ? ምክንያቱም ስር ነቀል የሆነ ለውጥ ለማምጣት ከፈለጋችሁ ይሄ ነው ትክክለኛው ነገር። ስለዚህ ምንድን ነው ድሮ የምታየው በቀልድ መልክ የሆነ ሴት ልጅ ቂጧን ስታነቀነቅ ነው፣ በቀልድ መልክ የሆነ ፖርን ያየን፣ በቀልድ መልክ ምንድን ነው የምታየው? ያን ነገር ኦልሬዲ ሸዳውን ማድረግ አለብን። ምክንያቱም አእምሮ ትንሽ ነገር ሳገኝ ነው ሞቲቬት ሆነ ወደ ሴጋ ምልክ ተማኛ። ስለዚህ ሁሌም እየደበረን ቢሆን ህልምን ማሳካት የምችልባቸውን ቪዲዮ፣ ሀብታም ስለመሆን፣ ራስን ስለመቀየር፣ ስለ ቤተክርስቲያን፣ ስለ ጸሎት፣ ስለ መንፈሳዊ ነገር ማዳመጥ፣ መስማት፣ ከነዚህ አይነት ሰው ጋር መዋል፣ ያኔ እንደዛ ስትሆኑ ማለት ነው መቀየርና መለወጥ ትችላላችሁ። አስታውሱን፣ በዙሪያችሁ ካሉ ሰዎች እናንተ አማካይ ናችሁ። ለምሳሌ በእናንተ ዙሪያ ያሉ 5 ሰዎች ሴጋ የሚያደርጉ ከሆነ እናንተ ያለምን ጥርጥር ሴጋ ታደርጋላችሁ። ምክንያቱም የእነሱ ኢነርጂ ነዋ ወደ እናንተ የሚተላለፈው። ስለዚህ የእናንተን ዙሪያ ፊልተር ማድረግ አለባችሁ። የእናንተ ጓደኛ፣ የእናንተ ሰዎች ምንድን ነው የሚያወሩት፣ ምንድን ነው የሚነግሩት፣ ያን ነገር ለይታችሁ ማወቅ አለባችሁ። ምክንያቱም ሴጋ ሀሳብ ነው፣ መንፈስ ነው ያችለው። ያ መንፈስ ደግሞ ይስተላለፋል። ገባችኋ? ሁሌም ከፖዚቲቭ ኮኖት ጋር የምትውሉ ከሆነ ፖዚቲቭ የምትሆኑ ትቀየራላችሁ። ስለዚህ አካባቢዎቹን መቀየር እንዳዘነጉ። ሰው ኩራተኛ ይበላችሁ፣ ብልጥ ነው መጥፎ ነው ይበላችሁ፣ የራችሁ ጉዳይ። ገባችኋ? አያችሁ መቀየር እንዳትረሱ። ወደ መጨረሻው ነገር፣ የመጨረሻው ደግሞ ምንድን ነው? ራሳችሁ ላይ ፎከስ ማድረግ። ይህ በጣም በቃ ትልቁ ዊዝደም ይሄ ነው። ራስ ላይ ፎከስ ስለማናደርግ ነው ምንፈራው። ሴጋ ውስጥ የወሲብ ግለ ወሲብ ምንገባው ራሳችን ላይ ፎከስ ስለማናደርግ ነው። ስለዚህ ራስ ላይ ፎከስ ማድረግ ሲጀምር፣ ትኩረትን መቀየር ሲጀምር፣ ያንተ ትኩረትን ስራ ላይ መንፈሳዊ ህይወት ላይ ማድረግ ሲጀምር ኃይልም አቅምም በዛ ስለሚፈስ ሴጋ ምንም መስሎ አይታየም።
ለምን ይመስላል መጽሐፍ ማንበብ የሚያስጠላኝ? ምክንያቱም መጽሐፍ ማንበብ ሀሳቡና ፍላጎቱ ስለሌለ እኮ ነው። ዳት ሚንስ ፍላጎትን ግደለው ነው የምልህ። በሌላም አማርኛ ራስን ገለ ቀብረ እንደ አዲስ ተነስ። አዲስ ማንነት፣ አዲስ ሀሳብ፣ አዲስ ልማድ፣ አዲስ ስሜት ይዘ እንደ አዲስ ተነስ ነው የምልህ። ልክ እንደ እባብ አፈር ልሰህ ተነስ ነው የምልህ። ሰማኛ? ስለዚህ ማድረግ ያለብህ ምንድን ነው? ራስ ላይ ፎከስ አርግ። ገባ? ብችል ለ6 ወር ማለት ነው ስልክህን ከመንፈሳዊ ነገር ውጭ ለነገር አታይ። ብችል ለ6 ወር ራስን መቀየር እንዴት እንዳለብህ፣ ገንዘብ እንዴት እንዳለብህ መስራት ጀምር። ራስን ተመልክተው እስቲ። ኢቭን ልብስን እኮ እስካሁን አልቀየርክም። ይሄ ሴጋሪ ይዞ የሴጣን ቀንበር ውስጥ ገብተህ ልጓም ውስጥ ገብተህ ራስን እኮ መቀየር እኮ እስካሁን አልቻልክም። መለወጥ እኮ አልቻልክም። ስንቱ ሰዎች ሲቀየሩ ለቤተሰብ ሲደርሱ አንተ እኮ መድረስ አልቻልክም። ለምን? ይሄ ሴጋ አቅምን ጉልበትን ይዞ እንዳትለወጥ ስላደረገ ፍሪ ያደረገ ነው። ስለዚህ ይሄ ያንተ ጥላት ነው። ጦርነት መጀመር አለብህ። ከራስ ጋር ጦርነት ሊገጥም ይገባል። አስታውስ፣ አንተ አሁን የሆንከው ማንነት አንተ አይደለህም። ሴጣን በአንተ ውስጥ የገነባው አሉታዊ ማንነት ነው። ስለዚህ ከዚህ ማንነት ጋር ልትፋለም ይገባል። አተኛለት፣ እሺ አትበለት። ራስን ዲሲፕሊን አድርገህ። ዲሲፕሊን ማለት የሚያሳድግን ነገር ብቻ እየመረረን ቢሆን ማድረግ ማለት ነው። ማያሳድግን ነገር ደስ ያለ መተው አለብህ፣ እያስጠላ መተው አለብህ። ማያሳድግ ነገር ከሆነ ተው፣ አይጠቅምህም። ከራስ ጋር ጦርነት ጀምር። ከመጥፎ ሀሳብ ጋር፣ ከመጥፎ ልማድ ጋር፣ ከመጥፎ ስሜት ጋር፣ ከመጥፎ ነገር ጋር ጦርነት ጀምር ወንድሜ። እግዚአብሔር ነው የምልህ። ይሄ ልማድ ከተወሰነ ጊዜ በኋላ ገደል ነው የሚከትህ። ይሄ ልማድ ከተወሰነ ጊዜ በኋላ ሲኦል ነው የሚከትህ። ይሄ ልማድ ከተወሰነ ሰዓት በኋላ አንተን ያጠፋሃል። ሳጠፋ ቀድመ አጥፋው ነው የምልህ። ሳይገልህ ቀድመ ግደለው ነው የምልህ። አንድ ችግር ውስጥ ሳትከትህ ቀድመ የሆነ ነገር አድርግ ነው የምልህ። ሰማኛ? ስለዚህ በህይወት ውስጥ አቋም ውሰድ። ቆራጥ ሁን፣ ዲስፕሊን ሁን፣ ራስን ጠንክረህ ስራ። ከዛ በኋላ ትቀየራለህ፣ ትለወጣለህ። ነገ ላይ በስኬት ማማ ነው የምንገናኘው። ነገ ላይ የምትፈልገው ህይወት እየኖርክ ነው የምንገናኘው። እግዚአብሔር ነው የምልህ። ገባ? ይህ ቪዲዮ ለብዙ ወጣት አድርሱልኝ። አሁን ካልኳቸው የትኛው ነው የተማራችሁት ደስ ያላችሁት ለመጠቀም ለመሞከር ያሰባችሁት? በኮሜንት አስቀምጡ። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት። ወዳችኋለሁ። ኑርልኝ። እግዚአብሔር ያክብርልኝ። ጨርሳችሁ ስላዳመጣችሁኝ ወዳችኋለሁ። ቴንክ ዩ ሶ ማች። ቻው